ቲና አንቺ ቲና ትሁት አቤት ካሌብ ገደልኳት ሞተች ቲና ትተነፍሳለች እኮ ካሌብ አለች ሆስፒታል እንሰዳት ቶሎ ካሌብ እሺ ምንድነው የሚሻለው ምን ብናደርግ ነው የሚሻለው ስለዚህ መታገስ አቅቶ ልገላት የነበረው በኔ ልታሳብብ ነው ወይ ጉድ በስተርጅና እዚህ ጉድ ውስጥ ልግባ ቆይ ካሌብ እንዴት እንደዚህ ያደርጋል እጁ ላይ ብትሞትበት ሞተች ይባላል ምን አባይ ሞት አያንሳትም ብለህ ነው ከልብ ነው ግን መግደልን ትደግፋለህ ሞትን የምደግፍ በሆን ኖሮ ግንባሯን ብዬ መደፋት ነው ነበርኩ በዚህ ዘመን እንደዚህ ይደረጋል እንዴ በንግግር መተማመን ይያል ማንን ነው በንግግር የምታሳምነው ያንተን ቲና እባክህን ተው ይኸውልህ አባዬ እሱ ተረጋግቶ ቢያናግራት የምትሰማው ይመስለኛል ደረቅ የሆነች ልጅ የገዛ ቤትን ስላልወሰደች እኮ ነው የታመመችው ግን እኮ ብትሞት ታሳዝናለች እሷ ብትሞት የሚያሳዝነው እስር ቤት የሚገባው ልጄ ነው እንዴ ሟቿ እያለች እሷማ አረፈች ከዚህ ኑሮ ይሻላታል ግን የሚያሳዝነው እስር ቤት የሚገባው ልጄ ነው እቺ ጦሰኛ የሆነች ልጅ እኔ ግን እንደዚህ አይመስለኝም ነበር አባዬ እንዴት ነው የሚመስለው ልጄ እኮ ነው ያውም አንድ ልጄ ምን ትቀልዳለህ አንተ አሁንም አለ እንዴ ታዲያ ወዴት ልሄድልሽ በነካጁ እንዳይጨርስ ብዬ ነው የምፈራው ይመስልሻል ብትፈራ ምሻል አይመስልም አይመስለኝም እኔ እኮ ወንድ ነኝ እሷን ስላነቃት እኔ ዝም ብዬ የምታነቅለት ይመስልሻል ምን አይነት ድርቅና ነው ቆይ ሰው ቤት ድርቅ ብሎ መቀመጥ ባክሽን ቤት እየፈለኩኝ ነው አንተ ግን የሆነ ቤት እየፈለክ ነው አዎ እየፈለኩ ነው ይሻላል ከዚህ በላይ የማትፈልግበት ቦታ መቆየት የለብህም ኤደን ካለሽ ግን አልወጣም አባዬ ሺቪል ማድረግ ያለበት እናንተን ትቶ ሌላ ቤት መኖር ነው ምክንያቱም ተሰብስባችሁ ችግር መፍጠራችሁ አይቀርም እና እሱን ቆይ ምን ይነካዋል ከአንዳችሁ የተሰነዘረ ችግር እሱ እንዳያገኘው ደግሞ አንዳችሁ የምትፈጥሩት ችግር ሁሉም እሱ ላይ ነው የሚከመረው አሁን ነው እንጂ እያማረረኝ የመጣው ታውቂያለሽ እኔ ከሱ ጋር ችግር የለብኝም ይኸውልህ የታመመው የተሰቃየው ዊልቸር ላይ የነበረው እሱ ነው እሺ ቻረመኔ ደግ እንደሆንክ እንዳታስብ አንተም ያው ነህ ጀመረሽ እንግዲህ የቲና የቀብር ስነ ስርዓት ተፈጸመ ካሌብ ወደ እስር ቤት ተወረወረ አሁን በሀዘን ላይ እጅግ ከምንም በላይ ተሰብረው ያሉት ትሁትና አባባ ናቸው አባባ ለምን ልቡ ተሰበረ በቲና ሳይሆን ልጁ ካሌብ ይሄን ነገር ስላበላሸ አሁን የሚሆነው ግራ ገባው አባባ በእጅጉ አዝኖ ይገኛል ቲና ይችን ዓለም ዳግም ላትመለስ ተሰናበተች ትሁት ደግሞ ካሌብ እስር ቤት ከመግባቱ እጅግ በጣም አሳሰባትና ተናደደችም አለቀሰችም አባባ ተው ልጄ እያልኩት መቼም የማልወጣው መከራና ስቃይ ውስጥ ከተተኝ አንዳንድ ጊዜ ምክር የማይሰማ የማይረባ ልጅ እንዳይሰጥሽ ልጄ አሏት ለትሁት አባባ ትፍረድበት ማንም ሰው የሚያደርገው ነገር ነው ትዕግስቱን ተፈታትኖ ነው እኮ አለች በጣም በሚያሳዝን ሁኔታ ካሌብ ወደ እስር ቤት ሲገባ የቲና የቀብር ስነ ስርዓት ተፈጸመ ዳኒ የመጨረሻ ልቡ ተሰበረ ምንም ቢሆን ብዙ ጊዜ አሳልፈናል የእሷ ክፋት ሌላም ሰው ይዛ ሞተች ካሌብ በእርግጥ ጨካኝ አልነበረም ግን መጥፎ ስራ ጨካኝ ያደርጋል እንዴ አሁንስ ለእኔ ማስፈራይ በማለት በድንጋጤ ላይ ይገኛል ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ ሰላማችሁ ይብዛ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከመጨረሻው ተከታተሉ ትሁት ቀጣይ ፓርት ይዘን መጥተናል እንግዲህ ዛሬ የቲና መዘዝ አያልቅም ቲና ከዚች ዓለም ተሰናብታ የቀብር ስነ ስርዓቷ ተፈጸመ ነገር ግን በሀዘን ውስጥ የተሰበሩት ማንና ማን ናቸው ትሁትና እንዲሁም አባባ ናቸው አባባ ልጃቸውን በዚህ ልክ ጨካኝ ነው ብለው አያስቡም ነበር በእርግጥ ካሌብ ፈልጎት ወይም ደግሞ አድርገዋለሁ ብሎ አስቦ አያውቅም ቲና ከበደለችው በደል ብዛት በጣም በሚያሳዝን ሁኔታ ስትፈታተነው ትዕግስቱን መቆጣጠር አቃተው እናሱም አሁን ቲናን ሲጣርገው በመግደሉ ብዙ መዘዝ አመጣችበት አባቱ ላይኑ እንዳይናቸው ብሌን ነው የሚሳሱለት እንግዲህ ልባቸው ተሰበረ እኔስ እኔ ነኝ አባቴን በስተርጅና ማሰቃየቴ ነው በማለት ራሱን በጸጸት በብዙ ነገር እየቀጣ ይገኛል
የቲና ክፋት በእርግጥ ካሌብ ላይ ያደረገችው ነገር እጅግ በጣም ልብ የሚሰብርና የሚከብድ ነገር ነው። ግን ደግሞ ይህን አንድ በደል በድላ ዝም ብላ ልትቀመጥ አልቻለችም። መጠጥ ውስጥ ያንን ካደረገች በኋላ ካሌብ አሁን ወደ እሷ ይበልጥ ያለው ጥላቻ የከፋ ሆነ። እሷ ደግሞ ይቀርበኛልና የሚፈልገውን ነገር አገኛለሁ እያለች ነገር ግን አልተሳካላትም። ምንም ማድረግ አልቻለችም። እጅግ በጣም በሚሰብር ሁኔታ አሁን ትሁት የመጨረሻ እያዘነች ትገኛለች። ካሌብን እዚህ ቦታ የከተተችው ያቺ አረመኔ ናት። ነፍሷ አይማርምና አባባ የካሌብን ጥፋት እኮ ምንድን ነው ሌላ ሰው ሚስቱን በገዛ ቤቱ ሲወረስ ዝም አይልም። እሱ ከነዚህ ቻይና ታጋሽ ነው። ሰው ስለሆነ ከአቅሙ በላይ ሆነበት። በቃ ምን ማድረግ አለብኝ አለችው። እሱም ተይ ልጄ እንደዚህ እያልሽ ልታጽናኝኝ እየሞከርሽ ነው፣ ተጠንቀቃት፣ ተው ብየው ነበር። ስለዚህ አሁን ተው ያልኩት ያደረገው ነገር ለዘር ማንዘር የሚተርፍ ነገር ነው። እሱም በልጅነቱ የሰው አንድ ቀን እንደ ሰው ትዳሩን ደልቶት ሳይኖር ራሱንም ሳይተካ እስር ቤት መበስበሱ ነው አላት። ደረቀው አጠገብ እርጥቡ ነደደ የሚባለው እኮ ለዚህ ነው። አባባ የመጥፎ ሰዎች አጠገብ መልካሞቹ ይነዳሉ። አብረው አሁን የቲናጦስ እና የዳኒጦስ ይኸው አሁንም እንዳይሆን ሆነ። ያሰብነው ቀርቶ ያላሰብነው ተፈጠረ። ግን ደግሞ ፈጣሪ መላለው። አባባ አንተ መጠንከር አለብህ። በገንዘብም ማስወጣት ከተቻለ ካሌብን እንደምንም ብለን የከፈልነውን ዋጋ ከፍለን አንተ እንዲሁ ንብረት አለህ ታስወጣዋለህ አለችው። አባባም በስራው የማይቀጣበት ትሁቴ በፍጹም አላስወጣውም፣ ተው እያልኩት ይቺን ሰው አትመናት እያልኩት ሄዶ ራት ግብዣ ከእሷ ጋር ጀመረ። የፈለገችውን አረገች። አሁን ደግሞ ይኸው የማንወጣው ጦስ ውስጥ ከተተን። ስለዚህ በቃ ፈጣሪ ቀደረው፣ ፈጣሪ ያለው ሆነ። ምን ይደረግ። ዳኒንም አባባ በእርግጥ ይሄ ሁሉ ጦስ የመጣው በአንተና በዛች በምናምንቴ ነፍሷ አይማርና ምክንያት ነው። ስለዚህ ላንተም ያስፈራሃል። አሁን ቤቴን ለቀውልኝ ውጣ። የዛሬ የልጄን ደመኞች ማየት አልፈልግም አለው። ዳኒም እንዳባባ እሱ ነው እንጂ ደመኛ የሆነው እናንተ አልሞታችሁም፣ የሞታችሁት ቤተሰብ ነው ደመኛ ብለው የሚጠሩት አለው። እና በቁም እኮ ገላቸው ተስፋ ቆርጦ ነው እንግዲህ ያደረገው። ደግሞ ወሬ ብለህ ታወራለህ አለ አባባም። ዳኒ ከዛ ቤት የሚወጣበትን አማራጭ ቢፈልግም ግን ወዴት እንደሚሄድ አላወቀም። ይቅርታ አለ። ግን አሁን አባትና ልጁ በጣም ፈርቷቸዋል። ካሌብ ተስፋ ስለቆረጠ ይህ ሁሉ ነገር ያደረግኩት እኔም ጭምር ስለሆንኩ የኔም ጥፋት ስለሆነ ሰው ልኮ ቢያስገድለኝ እያለ ዳኒ አሁን እየተጨነቀ ይገኛል። ቲና በእርግጥ የስራዋ ጠልፎ ነው እንድትሞት ያደረጋት። ግን ደግሞ በጣም በሚያሳዝን ሁኔታ በጣም ጥሩ ሰው እጅ መሞቷ ከባድ ነው። ካሌብ አይደለም ሰው መግደል ይቅርና ድመት መግደል የማይችል ሰው ነው። ግን ትዕግስቱን ተፈታተነችው። ህይወቱን በሙሉ ሲኦል አደረገችበት። ተስፋም ቆረጠ። ስሜታዊም ሆነ ስሜቱን መቆጣጠር አልቻለም። ሁል ጊዜ ስሜታዊ ሲሆን ትሁትና አባቱ ከጎኑ ሆነው ተው ሲሉት ነበር። ዛሬ ግን በአጋጣሚ ቲና ብቻውን ስታገኘውና ትዕግስቱን ስትፈታተነው ራሱን መቆጣጠር አልቻለም። በሰዓቱ ቲናን ካስወገደ በኋላ ለመሮጥ ወይም ለማምለጥ ቢሞክርም ምንም አማራጭ የለውም። ምክንያቱም ዳኒ እንደዛ ሲያደርጋት ስላየ ወይ ያልገለገለ ለፖሊስ ደውሎ ነፍሰ ገዳይ ተገኝቷል እዚህ ቤት፣ እናም በቶሎ ድረሱልኝ በማለት ፖሊሶቹን ይዘው አንጠልጥለውት ወሰዱት። ካሌብ እሱ እስር ቤት መግባቱ ሳይሆን የአባቱ ሁኔታ ከምንም በላይ ያሳሰበውና ያስጨነቀው ይገኛል። አሁን ይበልጥ ተስፋ ቆርጧል። ከዚህ ወጥቼ የራሴን ህይወት የምኖርበት አላማ አለኝ ብዬ አላስብም። እዚሁ ራሴን የሆነ ነገር ባደርግ ነው የሚሻለኝ። ካሌብ አስብ፣ ወስን። ከዚህ በኋላ ምን አላማ አለህ? ምን ተስፋ አለህ? ይላል። ይመለስና ደግሞ አባቴ ለኔ ብሎ ዱዳ ሆኖ መናገር ሳይችል የዊልቸር ግፈኛ ሆኖ ቀረ። በዛች በሰይጣን ምክንያትና አሁን ደግሞ በእኔ ጥፋት እየተሰቃየ ይገኛል። አይ መጠንከር አለብኝ፣ ሁሉንም ነገር እወጣዋለሁ፣ አባቴን ብቻ ፈጣሪ ይጠብቅልኝ እያለ በእስር ቤት ያወራል ብቻውን። አሁን ትሁት ከልቧ አዝናለች። ካሌብ አይገባም ነበር አባባ፣ በቃ ተፈጠረ፣ ምን ይሁን እባክህን ተረጋጋ ትለዋለች። አባባ ግን እንዴት ልረጋጋ? ቀላል ነገር እኮ አይደለም የተፈጠረው ትሁት፣ ወይም ደግሞ ደብድቧት ዲና ነገ ጧት ተነስታ የምትሄድ አይደለም፣ ከመሬት በታች እኮ ነው የገባችው። ይህ ጦስ ደግሞ እንኳን ለእኔ ለአባቱ ይቅርና ለአንቺ አይቀርም፣ እንዴት ነው የምረጋጋው አላት። አባዬ ብንረጋጋስ ምን እናደርጋለን? ቲና ዘመድ የላትም፣ ማንም ሰው መጥቶ እናንተን የሆነ ነገር የሚያደርግ የለም። በእርግጥ ካሌብ የተያዘው ዳኒ ደውሎ በፖሊስ እንዲያዝ ያደረገው ስላደረገ ነው እንጂ እሷ ማንም የላትም።
ካሌብ ደግሞ በእርግጥ ቅጣቱን ተቀጥቶ ይወጣል። ከዛ በኋላ ሰላማዊ ኑሮ ይኖራል። አንተም እንደዛው። እስከዛ በንዴት እኔ መሞቴ ነው አላት። አባባ እባክህን አሁን ይልቅ እስከቻልክ ይሄ እንዳኔ የሚባል ሰውዬ ደመኛችንና ጠላታችንን ከዓይናችን ላይ እንዳየው አልፈልግም፣ አጥፋልኝ። ይህንን ሰውዬ እኔ እንደ ካሌብ አናቱን ብዬ እስር ቤት ነው ምገባው አለችው። አባባም ልጄ ተረጋጋ፣ አሁን እሱን የምናስወጣበት ጊዜ አይደለም። በእርግጥ እንዲወጣልኝ ጠይቄዋለሁ። ደመኛዬ ነህ ውጣልኝ ስለውም የመለሰልኝ መልስ ይሄ የገደላችሁት እኮ እናንተ ናችሁ፣ ስለዚህ እናንተ ናችሁ ተፈላጊዎቹ እንጂ ደመኛ አልሞተባችሁ ገደላችሁ እንጂ ብሎ መለሰልኝ። ስለዚህ የተመጻደቀብኝ ነው። ትሁቴ እባክሽን ተረጋጊ አላት። አባዬ እኔ ከዚህ በላይ መረጋጋት አልፈልግም። አሁን የማላይበት ቦታ ብንሄድ እሄድ ነበር፣ ግን አንተን ለማን ጥዬ ሜዳ ላይ ጥዬ አልሄድም ብዬ ነው። አለበለዚያ ግን እሱን አናቱን ብዬ እገላግለዋለሁ አለች። ካሌብ ያበላሸውን ሳናስተካክል አንቺ ደግሞ ሌላ መዘዝ። እረ ትሁቴ ተረጋጊ ባክሽን አላት። በቃ ይህን ሰው ሳየው ደሜ ነው የሚፈለው። ህይወታችንን ሲኦል አደረገብን። እሱና ቲና ነፍሷ ይማርና አሁን ደግሞ አይኑን አፍጥጦ ካሌብን ካስያዘ በኋላ እዚህ መጥቶ ይመጻደቃል እንዴ? እንዴት አስቻለ አለችው። እኔ በብዙ ነገር ተወጥሬያለሁ። ልጄ ባክሽን ተረጋጊ፣ እንደፈለገ ያድርገው አላት። አየህ የሱ ፍላጎት ይህን ትልቅ ክፍተት ተፈጥሮ የሚፈልገውን ንብረት በራሱ ለማዞር ነበር። አየህ አሁን አንተም ተስፋ ቆረጥክ፣ ተዳከምክለት። እሱም ደግሞ በቃ ስራውን ይሰራል ማለት ነው። ኤደንን ለማኖር ሲል ምንም ነገር ያደርጋል። ስለዚህ አሁን ለሱ ትልቅ ክፍተትና ትልቅ ደስታ እያገኘ ነው አለችው። አይ ትሁቴ እሱን አናደርግም፣ በፍጹም አልፈቅድለትም። የማይታሰብ ነገር ነው፣ እመኝኝ ልጄ አላት። አባባም እንግዲያውስ እንደዛ ካልክ ይህን ሰውዬ አንደኛ ወንጀለኛ እሱ ነው ብለን ወይም ደግሞ ከካሌብ ጋር ተባብሮ እሷን እንዲህ አድርጓል ብለን ማስያዝ፣ አለዚያ በስርዓት ከወጣ ይውጣልን። ግን እኔ እንደዚህ ሁኚ አልኖርም፣ አንተንም ጥዬ መሄድ አልፈልግም። ስለዚህ የከፋ ችግር ከዚህ ሰውዬ ጋር ከምፈጥር የሆነ ነገር እንድታደርግ እፈልጋለሁ አለችው። እኔ እኮ ተጨነኩኝ ምን ልሆን ብሎ አባባም ጮኸባት ትሁት ላይ። እሺ በቃ ትሁ፣ መታገስ ባለብኝ ነገር እታገሳለሁ፣ ሌላው ፈጣሪ ያውቃል በማለት ትሁት ተረጋጋች። እንግዲህ ይህንን የሰማችሁትን ኤደን በጣም ሁሉ ነገር ተደበላለቀባት። እውነት ካሌብ ይህን አድርጎ ነው? ትሁቴ ንገሪኝ እያለች ማልቀስ ጀመረች። ይህንን ጊዜ ሲያያት ደስ አላት። ስላዳመጣችሁኝ ከልብ አመሰግናለሁ። በቪዲዮ ላይ ያላችሁን አስተያየት በኮሜንት መጻፍ ትችላላችሁ። መልካም ጊዜ